የዛጊራ ሐይቅ መሄጃ መንገዱ በዚህ ነው? ተናመሻችሁ ሉል ምን ሆነ ነው? ለምን እዛ ያያችሁት ቤት አታድሩም እና ሲነጋጋ ትሄዳላችሁ? እዚህ ሆነ ቤት ውስጥ ድመት ትሰራለች። ማን ነው? የምታስታውሰው ነገር አለ? እርግጠኛ ነኝ አቤል፣ ያ ሰው አጋጣሚ አይደለም። እያንዳንዷ ደቂቃ ሞት ነው እየሸተተችን ያለች። እግዚአብሔር ከዚህ ተጣበና የሆነ መንፈስ አለ። መውጣት አለብን። አቤል ምን አይነት ቦታ ነው ግን ይዘህ ነው የመጣው? እንዴት ይሄን ሳታውቁ መጣችሁ? እኔ እዚህ ቦታ ምንም የተመቸ ነገር የለም። አቤል ሲጫወት ምን የነበረው እስካሁን
ማማ አንድ ጥያቄ ልጠይቅሽ? ጠይቂኝ ማሬ። ትላንት ዳጊ ወንድሜ ነው ስላቸው ውሸታም አሉኝ። ትምህርት ቤት ለምን? የአባታችን ስም አንድ ስላልሆነ። አሁን ትምህርት ቤት ደርሰናል። በቃ ተዘጋጁ ማር ሳምሪ ናተጭጭ እንደተለመደው ልጆቹ ትንሽ ረብሸው ነው። ምን ሆነ? ዳና የረሳውን ልጅ ሜሪ አስታውሳብኝ ምን ብዬ ልመልስለት? በቃ ምንም ጥያቄ እንዳይጠይቁኝ አፋፋቸውን ስላቸው ነበር። እንደኔ ግን የአባቱን ስም ማስቀየሩ የተሻለ መፍትሄ ነው። ሁለቱ ያላቸውን ፍቅር መቼ ስላንቺ አልነግርሽ። መቼም እንደማላረገው ታውቂያለሽ። ሳምሪ መስፍን እኮ ሞቷል። ሄኖክ ደግሞ ለልጁ ጥሩ አባት ነው። ልጁ ሲያድግ የሚፈጠረውን ነገር አስቢ እንጂ አባቴ ብሎ የሚያስበው ሰው አባቱ እንዳልሆነ ሲያውቅ፣ ቆይሽ አባቴ ማን ነው ለሚለው ጥያቄ ደግሞ አባቴ ሞቷል ሲባል ምን ያክል ሊጎዳ እንደሚችል ይታይሽ። እኔ 5 ልጆች እንድትወልጂልኝ ነው የምፈልገው። ልትገለኝ ነው እንዴ? ሰቀልድ ነው። እኔን የሚመስልና በስሜ የሚጠራ አንድ ልጅ ከወለድሽልኝ ይበቃኛል። እሱ ወንድሜም ልጄም ይሆናል። አውቃለሁ። እኔም ማንም አይረዳኝም። ማም ወይ አንድ ጥያቄ ልጠይቅሽ? እንደውም ትያው ልጠይቅሽ። አባ አንተን ልጠይቅህ? ጠይቀኝ። ሚስ ትላንትና የስፖርት ልብስ ይዛችሁ ነው ብለን ነበር ለሰኞ። እኔ ማንቸስተር ነው ፈልገው። እሺ ከዛ ላለው ችግር የለው። እሺ ቴንክ ዩ ማም። ድጋሚ አልጠይቅሽ ነው አንድ ጥያቄ ልጠይቅሽ። ሰላም ይደርስ። ኔሜ እናቴ አንቺ ስምሽ ነው የምትሄጂው? እሺ ተናደድሽ? እወድሻለሁ። እሺ ወይ አይ ለበሰልኝ ነው ወጣሽ ነው እሺ በቃ ከዛ በኋላ አገኝሻለሁ። እሺ
ግን እንዴት በህይወት ሊኖር ቻለ? እሺ በህይወት ይኖር፣ እንዴት እኔ ሊፈልገኝ አልሞከረም እንዴ? እዚህ ሀገር እንደምኖር እኮ ያውቃል። ቆይ እንዴት ሊሆን ይችላል? ወይ ምናልባት መንታ ወንድም ይኖረው ይሆን? አይ መስፍን የብቸኛ ልጅ ነው። ታዲያ እንዴት እሱ ሊሆን ይችላል? አላውቅም። የግድ ማግኘት አለብኝ። በህይወት ኖረ ማለት አደጋ ውስጥ ነው። እርግጠኛ እየሆንሽበት ነው? ቆየት ነው ያየሽው? አይቼው አደጋው እኮ እየቆየ ነው ህመሙ የሚታወቀው። ካልሆነ እንሂድና ታዩ። አይ ደህና ነኝ። ህመም ቢኖረው ኖሮ ይታወቀኝ ነበር። ቀለበትሽን ለምን አውልቀሽው ነው? ቀለበት ማደና ነሽ? ቅድም አደጋው ላይ በቃ ተይ ጦስሽ አዲስ ቀለበት ሊያመጣልሽ ይሆናል። በቃ ትንሽ ብቻ ትንሽ። አዎ እርግጠኛ ነኝ። አዲስ አበባና ክፍለ ሀገር ላይ የመኪናና የባጃጅ መሸጫ እንደነበራቸው ነግሮኛል። ታዲያ ያየሽበት ሱቅ የነሱ ከነበር አንድን ሰው 2 እና 3 ጊዜ በምናይበት እቺን በምታክል ከተማ ውስጥ ቆይ እንዴት እስከዛሬ ልታዩት እቺ? እኔ ዋናው ጥያቄ እንዴት በህይወት ኖረህ ነው?
እንዴት ብዬ ልረጋጋ? መረጋጋት እኮ ክትሚ ነው። ይቅርታ አንዴ እባክሽ፣ አንዴ እንደዚህ ተረጋጊና አውሪኝ። መስፍን ነኝ ግን በጣም ይቅርታ፣ በጣም ይቅርታ። አሁን በደንብ ይቅርታ ጠይቀኝ፣ ግን መቼም ይቅርታ አላደርግልህም። እሺ ቆይ እስከ ዛሬ ድረስ ግን አልናፈቅህም? ይቅርታ የኔት ሰው ሳስተሽ እንዳይው። ምንም እኮ ተረጋግታ ልታናገረኝ ፍቃደኛ አይደለችም። መስፍኔ አዎ ተቀየመኝ ነው አይደል? እግዚአብሔርን አልተቀበልኳቸውም እኮ ሞታል ሲሉኝ ራሱ ላይ አላመንኩም ነበር። አላመንኩምም እኮ ነበር። ምን ያህል እንደተሰቃየ ስላልከኝ ነው። እንዳትጠጉኝ የኔት ተረጋግተሽ ልታናገሪኝ ካልቻልሽ በጣም አዝናለሁ። ይቅርታ ስራ ላይ ነኝ። አሁን ያልከውን ነገር ድገሙ። ይቅርታ የኔት፣ አንቺ ስለምትዩና ስላንቺ ምንም የማውቀው ነገር የለም። እኔን አታውቅኝም? ሳምሪ አይኔን እያየ እኮ ነው አላውቅሽም ያለኝ። ይገባኛል። የተፈጠረው ነገር ያስደነግጣል። ግን ከሱ በላይ ያስደነግጠኝ አንቺ ላይ ያየሁት ስሜት ነው። ቆይ አሁንም ለሱ ያለሽ ስሜት አልተቀየረም እንዴ? ምንድን ነው የምትይው? እኔ እኮ ባለ ትዳር ሴት ነኝ። የማፈቅረው ባል አለኝ። ይቅርታ ግን ስሜትሽ ግራ ስላጋባኝ ነው። ቆይ እንዴት እንደሆነ ነበር የጠበቅሽው እንዴ? ለአመታት ሞቷል ብዬ ያሰብኩት ሰውዬ ፊት ለፊት አየሁት። ከዛም አልፎ ደግሞ አይኔን እያየ አላቅሽም አለኝ። እንዴት ልሁን? እንጃ። እሺ ምክንያት ምንድን ነው አለሽ? እሱን አሁን ባለሽበት ሁኔታ ልነግርሽ አልችልም። ቤት ግቢና እረፍት አድርጊ፣ ከዛ በኋላ እናወራለን። መረጋጋት የምችለው ምክንያቱን ሳቅ ብቻ ነው። ያናገርኩት ጓደኛውን ነው። መስፍን ከ9 ዓመት በፊት የመኪና አደጋ አጋጥሞታል። ጭንቅላቱ ላይ በደረሰበት ከባድ ጉዳት ምክንያት ሲነቃ የሚያስታውሰው የ12ኛ ክፍል ተማሪ መሆኑን ብቻ ነው። ድራማ እየሰራብን ነው። የምን ድራማ? ካምፕ ውስጥ ለመጥፋት እየሞከረ ያንን ሁሉ ቅጣት የተቀበለ ልጅ አሁን ጭራሽ በነፃነት አግኝቶት ገሎታል። በጣም አዝናለሁ። አባቱን ለመግደል ብሎ እንደዚህ አይነት መስዋዕትነት መክፈል ለኔ እብደት ነው። ሳም እንደማትረጅኝ ያውቃለሁ። እንድረዳህ ራሱ መች እድል ሰጠኸኝ? እሺ ይሄ ደብዳቤ ላከልኝ ምናምን ያልከው ሰውዬ ሆን ብሎ አንተና አባትን ለማጣላት ቢሆንስ? በፍጹም የአባቴ ታማኝ ጓደኛ ነው ጽሁፉን ይላከልኝ። እንደዚህ አውሬ ያደረገህን ደብዳቤ ማንበብ እችላለሁ? ሳም ይህንን ነገር ላንቺ ለመንገር አይደለም ደግሜ ባሰብኩት ቁጥር ያመኛል። ግዴለሽ ታስቆምኝ እንዳትሞክሪ። እኔ እንኳን ብቶ ሚስጥሩን እንዳወቅኩኝ ሲያውቅ እሱ አይተወኝም። ያኔም ሞቷል ብሎ እንዲነግሩኝ ያደረገው ራሱ ነበር ማለት ነው።
እንደማስቆመው ስለሚያውቅ ሆን ብሎ ነው ሞቱን እንዳውቅ ያደረገው። ከዛ ገሎት ማንነቱን ቀይሮ እየኖረ ነው ማለት ነው። ለዛ ነው እንደማያውቀኝ ያስመሰለ ያለው። ሳምራዊት ነኝ። ሳምራዊት ይኸውልህ መስፍኔ፣ የትናንትናው ነገር ሁሉንም እርሳውና ዛሬ ተገናኝተን ማውራት አለብን። እሺ አንቺ ነሽ እንዴ? ይኸውልሽ በተሳሳተ መንገድ ራስሽን አደጋ ውስጥ እየከተትሽ ነው። አንተ ነህ አደጋ ውስጥ ያለኸው። ቆይ ምንድነው የምታስመስለው? እሺ የት ነሽ? እንደውም እኔ ራሴ ላናግርሽ እፈልጋለሁ። ማነሽ? ዛሬም ድራማ እየሰራ ነው? አንቺ እኮ ነሽ ድራማ እየሰራሽ ያለሽ። ትናንትና ምናልባት ሰው ተመሳስሎባት ይሆናል ብዬ ነበር የታገስኩሽ። አንቺ ሳትሆኚ ግን እኔ እንደተሳሳትኩ ገብቶኛል። ቆይ ምንድን ነው የሆንከው? ለማን ነው እያስመሰልክ ያለው? ትናንትና እሺ ሰዎች ስለነበሩ ነው። አሁን ግን እኔ እናንተ ብቻ ነን አይደል? መስፍኔ አርገኸዋል? አንድ ጥያቄ ልጠይቅሽ። ያምሻል? እብድ ነሽ? እሺ ልስማሽ። ምንድን ነው የምትይኝ? የት ነው የምታውቂው? እሺ ልረዳሽ። ምናልባት ሌላ ሰው ለሆነ ነገር አላከሽ ይሆናል። ግን አንቺ የምትይው መስፍን እኔ አይደለሁም። ምናልባት ይሄ ምንድን ነው? የመኪና አደጋ። ወደርክም ጠላህም ይሄን ጠባሳ ባየ ቁጥር እኔን ታስታውሰኛለህ። ምክንያቱም እኔን ለማዳን ስትል የተመታው። መስፍን ወይ አባ የኔ ትልቁ ጉዳት አንተ ማጣት ነው። ጠላቶቼ እኔን ሊጎዱ ከፈለጉ እንደ ከዚህ በፊቱ በቢዝነሴ ሳይሆን በአንተ ነው የሚመጡብኝ።
ምክንያቱም አንተን ማጣት ማለት ለእኔ ምን ማለት እንደሆነ ስለሚያውቁ። ስለዚህ በድክመት ማንም እንዳይጠቀምብህ ንቁ። ማንንም ሰው እንዳታም። የመሳት ችግር የገጠመ ከቅርብ ጊዜ ወዲህ ነው እንዴ? አዎ። በምን ምክንያት ነበር? የመኪና አደጋ። ኦኬ። ምናልባት ከሰው ጋር ተጣልተህ ወይም ግጭቶች ወዳሉበት አካባቢ ሄደህ ነበር? ዶክተር ጠባሳ ጥይት ነው እንዴ? ለምን መሰለህ ጥያቄ ያበዛውብህ? ስለረሳቸው እያንዳንዱ ታሪክ መስማት የሚገባ በዶክተር ምክርና እገዛ መሆን አለበት። ስለዚህ ክትትሌን ከጨረስኩ ቆይቻለሁ እና አሁን ያለውን ነገር መስማቴ እኔ ላይ ብዙም ችግር የለውም። አንተ ባትነግረኝ ደግሞ ሌላም ሐኪም ሊነግረኝ ይችላል። እሺ፣ ያው መቱ የጥይት እንደሆነ በእርግጠኝነት መናገር ይቻላል። ምናልባት ለክስ ወይም ለሌላ ጉዳይ ተፈልጎ ከሆነ ተጨማሪ ምርመራ ማድረግ ሚሊሜትር ማወቅ የመታን አካል ስለዚህ አንበሳው ዛሬ ደግሞ ምን ያለው ተሳራው ውስጥ አትስጋው። ንፋሱን ፈልጌው ነው። ወታደር ነበርኩ አይደል? ማን ነው ደግሞ እንደዚህ ያለ? ለምንድን ነው እሱን እንኳን ያልነገርከኝ? መጀመሪያ የነገረን ሰው ማንነት ነገሬና ከዛ በኋላ ወደ ጥያቄ እንሄዳለን። ዛሬ ትንሽ ደረቴ አካባቢ አሞኝ ሆስፒታል ሄጄ ነበር። ዶክተሩ ሰውነት ላይ ያለው ጠባሳ የጥይት ነው አለኝ። አመነኝ፣ ይህንን ነገር ማወቁ ለአንተ አይጠቅምም። አባሱ እኮ ታሪኬ ነው፣ የኖርኩበት ህይወት ነው። ቢያንስ አንተ እንኳን የምታውቀውን ታሪክ ልትነግረኝ አይገባም ነበር? ባታስገድደኝና ባልነግርህ ደስ ይለኝ ነበር። ያኔ እናትን በድንገት አጥቼ በድንጋጤ ለወራት ኮማ ውስጥ ተኝቼ ስናሰራው ልጄን አምጡልኝ ስል ሁለተኛ መርዶ አረዱኝ። ልጅህ ውትድርና ማሰልጠኛ ገብቷል ብለው ነገር ራሴን ነበር የጠላሁት። አገሪቱ ላይ አሉ በሚባሉ ማሰልጠኛ ካምፖች ሁሉ አስፈልግ ያጣሁ። በመጨረሻም በህቡ የሚሰራ የጸረ ሽብር ደህንነት ማሰልጠኛ እንደገባና ላገኝህ እንደማልችል ሳውቅ ተስፋ ቆረጥኩ። በተደጋጋሚ ራሴን ላጠፋ ሆስፒታል ውስጥ ዶክተሮች እየደረሱ ነው ያዳኑ። ለወራት ከጎኔ የሚሆን የአእምሮ ሕክምና ባለሙያ አስቀምጠው ያ ጊዜ ለኔ በቃ አንተ እኮ ትክክል ነህ። ሐዘንህን ወደምትሸሽበት ቦታ ነው የሄድከው። ለደቂቃ እንኳን እኔን ቆመ ብታስብ፣ ትንሽ ጤና እስኪመለስ እንኳን ብትጠብቀኝ፣ ልሙት ልዳን እንኳን ሳታቅ ጥለኝ በመሄድ በጣም አዝኜ ነበር። በቃ ከዚህ በላይ ራሴን እንድጠላው አታርገኝ። ደብቄ የኖርኩት ይህንን ጸጸትን ማየት ስለማልፈልግ ነው። ምን አባ ነው የሚያስከነፍተው? እሺ ሶሪ
እኔ እኮ አንተን ወታደር አድርጎ ማሰብ እኮ ይከብዳል። ኤኒዌይስ እኔ የማውቀውን ነገር ሁሉ ነገር ያለው ምንም የደበቁት ታሪክ የለም ብራዘር። ለካ ጅሪ 3 አመት ሙሉ የዘጋሽኝ ዘመቻ ሄደሽ ነው እየተዋጋሽልኝ ነበር። ይገርማል። እያደረ አዳዲስ ጉዶች እየሰማን ነው። ጋሼ ግን እንዴት ስለዚህ ጉዳይ ላይ ጨውት? እሱማ ለእኔ ያስበው ነው ያልተረዳሁትም እንጂ ይቅርታ በጠዋት ደውዬ ረበሽኩሽ መሰለኝ። መስፍኔ ይቅርታ ለመጠየቅ ነው የደወልኩት። አንቺ ልክ ነበርሽ። ወታደር እንደሆንኩኝ አረጋግጫለሁ። እውነታቸውን ነበር ማለት ነው? ቤተሰቦቼ ብዙ ሊረብሹት ይችላሉ የሚሉትን ታሪክ ደብቀው ነው ያቆዩ። እኔ እብደት ውስጥ ያለው ሰው ነኝ እና ለዛ ነው ያስቀየምኩሽ። ስሜትሽን እንደጎዳው ታውቃለሁ። በጣም ይቅርታ። አንድ ወር ካጠገቤ ብትሄድ ጭራሽ ከነ መፈጠር ይምረሳኝ። እኔ ቆንጆ እንኳን በህይወት እያለሁ እኔ ሙቼ ማረሳሽ። ረረ ጥንካሬ እውነት አለቆች ተሳስተዋል። በዚህ ሚሽን አንቺን ነበር መላክ የነበረባቸው። ቆይ ግን ምን አጥፍቼ ነው በቦክስ አቀባበል ያደርግሽልኝ? ከዚህ በኋላ ስለሞት ካወራህ እገልሃለሁ። እንዴ አንቺስ ቆይ በህይወት እያለ እንዴት ይረሳኛል ብለሽ አሰብሽ? ሁሌም ለሰዎች ያዘን ምክንያት ለመሆን የተፈጠርኩት። ለምን አታገኛት? ለምን አገኛታለሁ? በቃ ምናልባት እዛ ስለነበረ ህይወት ትነግራለች። አስበው፣ ፍቅረኛ ነበረች እኮ። ምናልባት ከሷ ጋር የነበረ ጊዜ አሪፉ የህይወት ክፍል ሊሆን ይችላል። አይ ምንም ነገር መስማት የለብኝም። ምናልባት ሌላ ራሴን የምጠላበት ታሪክ ይሆናል የምሰማው። ስፈራ የነበረው ጊዜ ደረሰ። በእርግጠኝነት ይሄ ጅማሬው ነው። ቀስ በቀስ ሚስጥሩ ላይ መድረሱ አይቀርም። እሱን እንኳን ማንም ሊነግረው አይችልም። በፊት የነገረውን ያን ከንቱን ቀድሜ ያሰናብቸዋለሁ። ጥፋት የሰራኸው ያኔ ነው። እንደ ዋዛ በህይወትና በሞት መካከል ሆኖ እጅ ሲገባን በህይወት እንዲኖር ፈቀድክለት። ሕክምና ላይ ያለ እንደሞተ ማስረጃ እንዲሰራ የፈለኩት እኮ ከኮማ ሳይወጣ በዛው እንዲቀር ስለወሰንኩ ነው። የሞት ሰርተፍኬቱን ላለቆቹ በላክን ምሽት ከኮማ ነቃ። ከዛ ዶክተሩን ትውስታውን እንደሳተ ነገረኝ። ያ ደግሞ ለሁለታችንም ጥሩ አጋጣሚ ነበር። እኔ እኮ ሚስጥሩ እንዳያውቅ እንጂ ከልጄ ጋር እኮ ምንም ጠላትነት የለኝም። አሁንስ አንድ ቀን ትውስታው ላለመመለሱ ምን ዋስትና አለ? ያኔ ከመወሰን ውጭ ሌላ ምንም ምርጫ የለኝም። ከተማ ያልቀጠርኩ ብዙ ጊዜ እንደዚህ አይነት ቦታዎች ስለምትወድ ነው። አሁን ላይ ካልተቀየረ ግርግር አልወድም። እንደዚህ ጸጥ ያለ ቦታ ያስደስተኛል። ከአደጋው በኋላ የተፈጠረ ነው የሚመስለኝ። አይደለም፣ ከበፊት ጀምሮ የነበረ ባህሪ ነው። እንደውም ብዙ ሰዎች በዚህ ባህሪ ወታደር መሆን ይገርማቸው ነበር። እኔና አንቺ ስንጋባ ጫካ ውስጥ ነው የምንኖረው ትለኝ ነበር።
ግን ቆይ ምን ትንሽ ጭላንጭል ነገር እንኳን ትዝ አይልህ? ትንሽ የማስታውሰው ነገር እስከ ሃይ ስኩል ያለኝን ጊዜ ብቻ ነው። የእውነት በጣም ነው ያዘንኩት። ትዝታችን እንዲህ እንደ ቀልድ ከአይምሮ መጥፋት አልነበረበት። ግድ የለም ለእኔ ጥሩ ነው የሆነልኝ። የረሳኋቸውን ታሪኮቼን አባቴና አብሮ አደግ ጓደኛዬ ይነግሩኛል። በአብዛኛው ታሪኬ ለማስታወስ የሚያጓጓ አይደለም። በመርሳትም የማዝንበት ታሪክ የለኝም። አለ መስፍን፣ በእውነት ከልጅነቴ ጀምሮ በጣም ብዙ ደስ የሚሉ ትዝታዎች አሉ። በጭራሽ ግን ልረሳው የማልፈልገው ካምፕ ውስጥ ያሳለፍኩትን 3 ዓመታት። ለዚህም ደግሞ ምክንያቱ አንተ ነበርክ። የዚህን ንቅሳት ትርጉም ለመረዳት ሞክሬ ስልችት ብሎኝ ትቼው ነበር። ልክ ነህ። ለየብቻቸው ትርጉም አላቸው። አሁን መሄድ አለብኝ። እንገናኛለን አይደል? ግድ የለህም። ያለፈውን ህይወት የምትወድባቸው ብዙ ትዝታዎች ያሉት እኔ ጋር አገኘሃለሁ አይደል? እንግዲህ ምን ማድረግ ይቻላል? በጣም ነው የሚያሳዝነው። እንዴት ምን ማድረግ ይቻላል? እና ጄና ጣጥፌ ልቀመጥ ነው እንዴ? የመስፍኔ መርሳት እኮ ለሰውየው መልካም አጋጣሚ ሆኖለታል። ምን ሰዓት ላይ ምን እንደሚያደርገው እንኳን አያውቅም። እነዚህ ሰዎች እኮ ለ9 ዓመታት አብረው ኖረዋል። የረሳው መስፍን እንጂ ሰውየው አይደለም። ቆይ ሊጎዳው ቢፈልግ እንዴት እስካሁን ዝም ይላል? አላውቅም፣ ግን የግድ ማስታወስ መቻል አለበት። ትውስታ እስካልተመለሰለት ድረስ ደህንነቱ አስተማማኝ ሊሆን አይችልም። አንደኛው የተለመደና ብዙ ጊዜ ውጤታማ ነው። በተደጋጋሚ የሚያዘወትሯቸውን ነገሮች እንዲያደርጉ በማድረግ ትውስታቸውን የመመለስ ተስፋ ይኖራል። ሁለተኛው ግን በጭንቅላታቸው ላይ በተፈጠረ ግጭት ወይም ደግሞ በሌላ ምክንያት ድንገት ትውስታቸው የተመለሰላቸው ጥቂት ሰዎች አሉ። እሱም ከስንት አንዴ የሚገኝ ደግሞ ግን የመጀመሪያው መንገድ በእርግጥ ተስፋ አለው እንዳልኩሽ ነው። 100% ውጤታማ ነው ለማለት አይደለም፣ ግን የተሻለው መንገድ ነው። ዶክተር፣ ማወቅ ያለበት ትልቅ ጉዳይ አለ። ነገሩን ቢያውቀው በእርግጥ ሊያስደነግጠውና ጭንቀት ውስጥ ሊከተው ይችላል። ትውስታው እስኪመለስ መጠበቁ ደግሞ ይበልጥ አደጋ ውስጥ ይጨምረዋል። ቆይ ምን ማድረግ አለብኝ? ታሪኩን ማወቁ በሱ ላይ እንደሚፈጥረው የስሜት ተጽዕኖ ይለያያል። ግን ጉዳዩን በቀላሉ ሊቀበለው የማይችል ከሆነ ከባድ ውጥረት ውስጥ ይገባል። ምናልባትም እስከ እብደት ድረስ ሊደርስ ይችላል። የተሻለ የሚሆነው ነገሩን በራሱ ጊዜ እስኪያስታውሰው መጠበቁ ነው።
ሰው ከመኖር ምን እንደሚያተርፍ ታውቂያለሽ? ትዝታ። ስለዚህ ትዝታ በፎቶ እኔ ማቀው መስፍን እንደዚህ አይነት ማንነት የለው። እናትህን ባጣህ በአጭር ጊዜ እኮ ነው ወደ ካምፖ የመጣው። ከእናትህ ጋር በጣም እንደምትቀራረቡ ልክ የጓደኛ ያክል እንደዛ ነው የነገርከኝ። እንዴ ለሞቷ በፍጹም አንተ ምክንያት ልትሆን አትችልም። ምናልባት ዋሽቼሽ ቢሆንስ? በፍጹም አንተ ውሸታም ሰው አይደለም። እኔን ደግሞ ጭራሽ አትዋሸኝ ከአንድ ነገር በስተቀር። ያን ያክል አንቺ ግልጽ ከነበርኩኝ የአንድ ነገር የደበቅኩሽ ምን የተለየ ነገር ቢኖረው ነው? ምን እንደሆነ ስላልነገርከኝ አላውቀውም። ቆይ የሕክምና ውጤቱ ምንድን ነው? ምንም ተስፋ የለው? ቢኖረውም እሱ ማወቅ አይፈልግም። የተነገረው ታሪክ ያለፈው ህይወቱን እንዲያውቀው አላጓጓው። ታውቂያለሽ፣ ዱርዬ እንደነበረ ነው የሚያውቀው። ኢቭን እናቱ በእሱ የመጣ ዲፕሬሽን ውስጥ ገብታ ራሷን እንዳጠፋች ነው የሚያውቀው። ሚሉ በቁሙ ነው የገደለው። የግድ ደግሞ እውነታውን ማወቅ አለበት። እሱ ደግሞ እውነታውን እንዲያውቅ እኔ ማድረግ ያለብኝ ሁሉ አደርግለታለሁ። የልጁ ማስታወስ ለአባቱ ምን ማለት እንደሆነ ታውቂያለሽ? ራስሽን አደጋ ውስጥ እያስገባሽ ነው። በዛ ላይ መስፍን በህይወት እንዳለና እያገኘሹ እንደሆነ ሄኖክ ቢያውቅ ጠነቀቃለሁ። ያለነው ትንሽ ከተማ ውስጥ ነው። በደንብ አስቢበት። አስቢበት። ብዙ ጊዜ እኮ ነገር ያለው አንተ ወደ ኮሌጅ ስትገባ እኔ ስኮላር አግኝቼ ወደ ውጭ ሄድኩ። ከዛ በፊት በጣም የተረጋጋና ሰዎች የሚወዱ ልጅ እንደነበርክ ነው የማውቀው። እዛም እያለን ስናወራ አልፎ አልፎ ከኮሌጅ ጓደኞች ጋር ቺል እንደምታደርግ እንጂ በዚህ ልክ እንደተበላሽ አላውቅም ነበር። ከዛም እቴቴ ያረፈች፣ አንተም በዛው ጠፋ። የቴቴን መሞት እንኳን እኮ የሰማሁት አንተን በማፈላልግበት ሂደት ውስጥ ነው። ከዛም ወደ ሀገር የተመለስኩ ሳፈላልገ ከጋሽ ጋር ባህር ዳር እየኖራችሁ እንደሆነ አወኩኝ። እዛ መጣሁ፣ አገኘሁ። በቃ ሳገኝ ግን አንተን በእንደዚህ አይነት ሁኔታ ውስጥ አገኛለሁ ብዬ አልጠበቅኩም ነበር። ይኸው የኔ መጣፋንታ ካንተ ጋር እንደዚህ ሆኖ መዞር ነው ቀረ ማለት ነው። በቃ ይኸው ነው። ቆይ ግን አንድ የጋራ ጓደኛ እንኳን እንዴት አይኖረንም? ይህን ጥያቄ ለስንተኛ ጊዜ ግን እንደጠየቀኝ ታውቃለህ? በዚህ ዝጋታ ምነት ማን ነው ካንተ ጋር ጓደኛ የሚሆን የነበረው? እኔም እኮ አብሮ አደገ ስለነበርኩ ነው። ዝጋታ እኔ እኮ ራሴን ዝጋታ ማርጎ ማሰቡ ነው የከበደኝ። ልጅ እያለሁ ሞት በጣም ነበር የምፈራው። ሳድግ ግን የሚተወኝ መስሎኝ ነበር። መኖር በጣም አጓጓኝ። ቆይ ግን ፍቅር ደፋር ያደርጋል አልነበር እንዴ የሚባለው? እኔ ግን በጣም ፈሪ ሆኛለሁ። ሞትን የምትፈራ የመጀመሪያ ወታደር ልትሆኚ ነው። እኔ እናንተን ሊያለያየን የሚችለው ብቸኛ ነገር ሞት እንደሆነ ስትነግረኝ አልነበር? እሱ ደግሞ ለኛ ሁሉ ጊዜ አፍንጫችን ስር ነው። አባቴ እናቴን በሞት ካጣት በኋላ ለአመታት በጣም ተጎድቶ ነበር። ቀስ በቀስ
ከግድግዳ ላይ ፎቶ አሞረደ። ስሟን ሳይጠራ የማይውለው አባቴ ከነ መፈጠሯም ረስቷት ህይወቱን ቀጠለ። በእናቴ ቦታ ሆኜ ሳስበው በጣም አሳዘነች። በቃ እንደ ቀልድ ተረሳች። ከዛ ጊዜ ጀምሮ ሞት በጣም ፈራው። እንደውም መኖር አጓግቶኝ አይደለም፣ መረሳት ፈርቼ ነው። በተለይ በምትወደው ሰው መረሳት ያስፈራል። እወድሻለሁ። ስዕል እኮ ታለንት ነው። እንዲሁ በቀላሉ የሚረሳ ነገር አይደለም። ያ ይሁን ቢባል እንኳን ልስል የምችለው ከልጅነት ጀምሮ ነው። እኔ ደግሞ የልጅነት ጊዜዎቼን አልረሳውም። ቆይ ከ13 ዓመት በፊት የነበሩትን ሁሉንም ነገሮች ታስታውሳለህ? ብዙም ባይሆኑም የተወሰኑ ነገሮችን አስታውሳለሁ፣ ግን ስዕል የሳልኩበትን ጊዜ አላስታውስም። ይህን ስል ለምን እንዳልጨረስከው ልንገር። ጨርሻለሁ። እጅሽ እንደነበረ አትሳቂያ። እዚህ ምን ትሰሪያለሽ? 3 ሜትር ጉድጓድ ነበር ያስቆፈሩ። አንተ ግን በጣም ተበሳጭተህ የነበረው እንዴት ስዕሉን አልጨረስኩም ብላ ነበር። ምንድነው ግን ያላጣሁት ነገር? ማንነትህን አላጣህም። ማንነት ምንድነው? ችሎታ ወይም ትዝታ አይደለም ያንተ ማንነት። አስተሳሰብህ፣ ያለህ እይታ፣ ከራስ ስሜት በላይ ለሰዎች መጨነቅ፣ እነዚህ ናቸው ማንነትን እንዳላጣህ ምስክሮች። አሎ ወይ እኔ ሀይቅ አካባቢ ነው ያለው። ብቻዬን ነኝ። ዝም ብዬ ንፋስ ለመቀበል ወጥቼ ነው። እሺ አሁን ቴክስት አደርግልሃለሁ። ባይ። የምትፈሪው ነገር አለ? በእርግጠኝነት አባት ከኔ ጋር መሆኑን ቢያውቁ ደስተኛ አይሆኑም አይደል? ያው ከአደጋው በኋላ የተወሰኑ ነገሮችን ስለረሳው ምናምን ያን የሚያውቁ ሰዎች እንዳያጠቁኝ ይፈራል እኮ። እንረዳቸዋለሁ። ለዛ ነው መገናኘታችንን ሚስጥር አድርገው ምልህ ስጋት ውስጥ እንዳይገቡ ብዬ ነው። ጌታዬ እባክህ እርዳው። አብረን ባለን ጊዜ ጥሩ አሳለፈ። ህመማችን አንድ አይነት ነው መሰለኝ። ሰው እኮ ህመምን ታሞ ካላየው በስተቀር ስሜቱን አይረዳውም። ምንድን ነው ከራሴ በላይ የምወዳት የስንት ዓመት ፍቅረኛዬ ጥላኝ አሜሪካ ገባች።
ጥሩ ጊዜ ነበራችሁ? ነበረ። ምን ዋጋ አለ? አንተ እድለኛ ነህ። ታሾፋለህ። ዘፈኑን ግን በደንብ ሰምተዋል? እያማረረ ነው። ጥለሽኝ በመሄድሽ ባዝንም ከአንቺ ጋር ያሳለፍኳቸው ቆንጆ ጊዜያቶችና ትዝታዎች ስላሉኝ አልከፋም። ትዝታ እሷን ካጣው ትዝታ ምን ያደርግልኝ? ትዝታዋን ለመርሳት መሰለኝ ባረቄ የምቃጠለው። ለመርሳት እኔ ስለረሳኋት ነው። ያንተማ የደስ ነዋ። እንኳን ደስ አለ ወዳጅ። ይኸውልህ ከመኖር የምናተርፈው ትዝታን ብቻ ነው። በህይወት ውስጥ ትዝታ ከሌለ ምንም አልኖርክ። ትዝታን እንዲህ የተበሳጨ ሳይሆን ያኔ እንዳሳለፍ ደስ እንደሚሉት ጊዜዎች በደስታ አጣጥ እንዳትረሳት ተመኘው። እርግማን ነው ምርቃት? ወደዚህ ካምፕ ከመጣው ዛሬ 3 ወር ከ10 ቀን ሆኖኛል። እናቴን ካጣው በኋላ ሰሞኑን ለመጀመሪያ ጊዜ የተረጋጋ እንቅልፍ ተኝቻለሁ። ሳሚ ሕይወቴን ቀየረችው። በድጋሚ የምኖር ጉጉት እንዲኖረኝ ያደረገች። ማመን ብፈራም እውነታው ግን ይኸው ነው። ፍቅር ይዞኛል። የአባቴ ታማኝ ጓደኛ ነው ጽሑፉን ይላከልኝ። እንደዚህ አውሬ ያደረገህን ደብዳቤ ማንበብ እችላለሁ? ይህንን ነገር ለአንቺ ለመንገር አይደለም ደግሜ ባሰብኩት ቁጥር ያመኛል። ግዴለሽ ታስቆምኝ እንዳትሞክሪ። እኔ እንኳን ብቶ ሚስጥሩን እንዳወቅኩኝ ሲያውቅ እሱ አይተውኝ። መቼም ይቅር እንደማትለኝ አውቃለሁ። ግን እውነቱን ብነግርህ እኔም ከጸጸት ስቃይ አርፌ ሰላም እንቅልፍ ብተኛ ብዬ ነው። መስፍን፣ የምታውቀው ነገር ሁሉ ውሸት ነው። እናትህ ራሷን አጥፍታ ሳይሆን በአባትህ እጅ ነው የሞተችው። እኔ ነኝ ራሷን እንዳጠፋች የውሸት የሕክምና ማስረጃ ላይ ፖሊሶች የሰራሁት። አባትህም ቢሆን በሱ ድንጋጤ ኮማ ውስጥ አልገባም። በአጠቃላይ ሁሉም ነገር ድራማ ነበር። ይህን ነገር እንደነገርኩ አባት ሲያውቅ እንደሚገለኝ አውቃለሁ። አንተም እባክህ ራስህን ጠብቅ። መስፍኔ፣ አይኖችን ጨፍንና ትዝታዎችን ለመሳል ሞክር። ግድ ማስታወስ መቻል አለብህ። ሳም በቃሽ፣ ከዚህ በላይ አትለምኝ። እሱን ሳልገል ሰላም አልሆንም። ይቅርታ፣ ሀሳቤን መለወጥ አልችልም። ትችላለህ። አልገባሽም እኮ ምን ያክል እየሞከርኩ እንደሆነ። አንተ ነህ የኔ ጭንቀት ያልገባ። ይኸውልህ መስፍኔ፣ ትዝታችን መርሳት እጅጉን ቢጎዳኝም ግን አንተ ግድ ማወቅ ያለብህ ትልቅ ጉዳይ አለ። ትልቅ ጉዳይ። ምንድን ነው እሱ? ታዲያ ለምን አትነግሪኝም? ምኑን ነው የምነግርህ? እንዴ ከትዝታችን በላይ የግድ ማስታወስ ያለብህ ትልቅ ጉዳይ አለ አልሽኝ እኮ። ምንድን ነው እሱ? መስፍኔ፣ ትዝታ እኮ የኔ እናንተ ብቻ ታሪክ አይደለም አይደል እንዴ? ብዙ ማወቅ ያለብህ ማስታወስ ያለብህ ሌላ የግል ታሪክ አለ። እሱን ደግሞ ግድ አንተ ማስታወስ መቻል አለብህ። ሞከርኩ እኮ። ልጆቹን አባታቸው መጥተው ወሰዳቸው። ቆየ? አዎ ቆይቷል። ዛሬ እኮ የመጀመሪያሽ አይደለም። ከቅርብ ጊዜ ወዲህ ፈጽሞ ማላቃት ሴት ነሽ። እንዳረብሽሽ እያልኩ ዝም ስል ከዕለት ወደ ዕለት እየባሰብሽ ጭራሽ ቤትሽንም ልጆችሽንም ረሳሽ።
እማ ምንድን ነው የተፈጠረው? ምንድን ነው ይሽው? አይ ይሄኔ ምንም የተፈጠረ ነገር የለም። ቅድም ችግርሽን መናገር ትንሽ አዝናለሁ። ማታ ትንሽ ስሜታዊ ሆኛለሁ መሰለኝ። ይቅርታ። ኧረ የራሴ ጥፋት ነው። እና ደግሞ ለአንድ 3 ቀን አዲስ አበባ ዛሬ ከሰዓት እወጣለሁ። ከመውጣትሽ በፊት ልብሴን ፓክ አድርጊልኝ። እንዴ እንደዚህ በድንገት ነው የምትሄደው? ዛሬ አንተ ነህ ከትምህርት ቤት የምትወስደን? አይደለም ዛሬ የምወስዳችሁ። ብትቆይ ግን እንጣላለን። አልቆይም፣ እንደውም አይስክሬም እገዛላችኋለሁ። እሺ እና ሳመኛ ይቅር። መልካም ቀን። ድሮም ያፈቀርኳት እሷ ስለሆነች ነው። ምናልባት ዳግም ብፈጠርም ላፈቅር የምችለው እሷን ብቻ ሊሆን ይችላል። ለምን አትነግራት? ኖ አይሆንም። እሷ እኮ የምታስበው እንደዛ አይደለም። የሆነ በቃ አለ አይደል የሆነ እንደ ጥሩ ጓደኞች ነን። እኔ ግን እንደዛ አይመስለኝም። ሴት ልጅ ለምታፈቅረው ሰው ካልሆነ በዚህ ልክ ዋጋ ትከፍላለች ብዬ አላስብም። ታስታውሳለህ መጀመሪያ ጊዜ ስታገኝ የነበራትን ስሜት? እና ታዲያ ያ ፍቅር ካልሆነ ምን ሊሆን ይችላል? ግድ የለም ወንድሜ፣ እኔ እንደዛ እንዲሆን ሳስብ ምናልባት ደግሞ ጥሩ ጓደኝነታችን ማጥቼ ማበድ አልፈልግም። ሁሉም ነገር ቀርቶ ከእሷ ጋር ያለውን ትዝታኝ ብቻ ቢመልስልኝ ተመኘው። ሰውዬ፣ ይልቅ ትላንት ያለፈውን ትተህ የነገ ታሪክን በዘብ ይሻላል። በትላንት ትዝታ የሚኖረው ነገ ያለቀበት ሽማግሌ ብቻ ነው። መስፍኔ፣ አንተ ምንም ልትረዳኝ አልቻልክም። በቃ ከዚህ በላይ አላስጨንቅ። ሳም ለምን ተስፋ ትቆርጫለሽ? ሳም ያልከኝ አንተ ብቻ እኮ ነህ ሳም ብለህ የምትጠራኝ። ያስታወስከው ነገር አለ እንዴ? ቆይ ትውስታዬ እስከ ወዲያኛው መመለስ ባይችልስ? በቃ ልታገኘኝ አትፈልጊም? መስፍኔ፣ አንተ እኮ ያልገባህ ነገር አለ። ይገባኛል። ታውቂያለሽ፣ ማስታወሻዬን እያነበብኩ ጭራሽ የማላውቀው ሰው ታሪክ እንጂ ፍጹም የኔ አይመስልም። እኔም እኮ እንዳንቺ ያለፉ ትዝታዎቼን አይኔን ጨፍኜ ማስታወስ ጓጓለሁ። ደስ የሚለውን የህይወቴን ክፍል ማስታወስ ባለመቻል ያመኛል። ልክ ነሽ፣ ይሰለቻል። በጣም እንዳደከምኩሽ አውቃለሁ።
ማታ ምን እያሰብኩ እንደነበረ ታውቂያለሽ? እንደዚህ አይነት ልብ ያላት ቆንጆ ሴት ታፈቅረኝ እንደነበረ ሳስብ ለመጀመሪያ ጊዜ ጥሩ ማንነት እንደነበረኝ ተሰማኝ። ወደ ካምፕ ስገባ ምን አይነት ሁኔታ ላይ እንደነበርኩኝ ማስታወሻው ላይ ነበርኩ። ያኔም መኖር እንድጀምርና ህይወቴ ላይ ተስፋ እንዲታየኝ ያደረግሽኝ አንቺ ነበርሽ። አሁንም ከመምጣትሽ በፊት እየኖርኩ አልነበረም። ዛሬም ዳግም መተሽ ህይወቴ ላይ ነፍስ ዘራሽባት። መኖር እንድመኝ አደረግሽኝ። እሺ፣ በዚህ እንኳን አትደሰችም? ትዝታ ነው ያልከኝን ስዬ አምጣ በዛሬ መንገድ ትናንትን ባላይና ስዬ ስኖር ሳለ ከቶ እንዳትረሳኝ በትዝታ
ሰርፕራይዝ! ምንድን ነው? ምን? በዝናብ በሞተር እየሄድሽ ነው እንደዚህ ሆንሽው? በሽታ ላይ ብትወርቂስ? እኔ እኮ መኪናው ለምን እንደሚያስጠላሽ ነው ግራ የሚገባኝ። አስደንግጬሽ ነዋ። ነገርሽ ነበር አይደል? እንኳን ጠፋ። የተሻለ ቀለበት ላንቺ ይገባሻል። አታቅፊኝም? ደህና ነሽ? ያኔም በጠባሷ ብቻ ወታደር መሆኑን ሊያውቅ እንደማይችል በጣም እርግጠኛ ነበርኩ። ስለዚህ ልጅቷን ማስወገድ ብቻ መፍትሄ ሊሆን አይችልም። ለምንድን ነው የማይሆነው? ልጅቷ እኮ ወታደር ናት። ሚስጥር ላይ እንዴት ጠንቃቃ ልትሆን እንደምችል አስቢ እንጂ። የገባችበትን ሪስክ ታውቃለች። የሆነ አደጋ ቢያጋጥማት እንኳን ቀድማ ሚስጥሩ ልጁ ጋር የሚደርስበትን መንገድ ታዘጋጃለች። አንተ ስትፈዝ እሷ ቀድማናለች። አንድ የሆነ መላ እስከምታገኝ ድረስ ልጇ አጠገብ ጋር መድረስ የለባት። ወይ ደግሞ ቤተሰብ ካላታጣራና እነሱን እንደማስፈራሪያ መጠቀም ነው። በደንብ አጣርቻለሁ። ያስተካክልሽ። ትናንትና ትልቅ ተሰርቻለሁ። አልገባኝም። እንዴት ብዬ እንደማስረዳህ አላውቅም፣ ግን ትልቅ ተሰርቻለሁ። ስለምን ስህተት ነው የምናወራው? ሳም፣ ምናልባት የማታፈቅሪኝ ቢሆን አዎ ይሄ ትልቅ ስህተት ሊሆን ይችላል። እኔ ደግሞ ምን ያክል እንደምታፈቅሪኝ አውቃለሁ። ተሳስቻለሁ እንዴ? መስፍን፣ ሳም፣ አይኔን እያየሽ እንደማታፈቅሪኝ ንገሪኝ። አውቃለሁ፣ ማመን አትፈልጊም። አይሽ አይንሽ እናችሁ ሸላዋል። ከወራት በፊት ያለፈ ነገር ማስታወስ ባለመቻሌ ሰላም የሆነ ህይወት ነው ነበር።
አሁን ግን በተቃራኒ ሆኖ ነው። የሚያጽናናኝ አንድ ነገር ብቻ ነው። እነዛን የነገርሽኝ ትዝታዎችን መኖር ፈልጋለሁ። ሳም እባክሽ ትዝታዎችን እንድኖር እድል ስጪኝ። ባለትዳር ነኝ። ልጆች አሉኝ። እንዴት አልነገርሽኝም እስከዛሬ? አላቅም። ለምን እንዳልነገርኩ አላቅም። ቆይ ለምንድን ነው ያልነገርኩ? ምን ያህል እንደበደልኩ አውቃለሁ። ያለፈውን ጊዜ ወደፊት ለመኖር ተመኘውና አጉል ተስፋ አደረኩ። ይቅርታ ልትይኝ የፈለግሽው ገብቶኛል። እባክሽ ቢያንስ ጓደኝነትን እንኳን አትቀር። አይሆንም ሳም፣ ከዚህ በኋላ በቃ ያለፈውን ነገር ሁሉ ነርሳ። ዳግም የኔ እንድትሆኚ ተስፋ አላደርግም። ቃል እገባልሻለሁ። ይኸው ድንበሬን አላለፍም። እመኚ። አንተን እኮ አይደለም ማለት ራሴን ነው ማለት እርግጠኝነት አባቱ ፎቶ ባይኖርም እኮ እኔ ከዚህ በኋላ እሱን ላላገኘው ወስኜ ነው። ስለዚህ ምንም አይፈጠርም ማለት ነው። ሰውዬው እኮ ብቸኛው ችግሩ ሚስጥሩ ጋር ነው። ከአንቺ ምንም የሚፈልገው ነገር የለም። እኔ መቼም በዚህ ልክ ትደብቀኛለህ ብዬ አስቤ አላውቅም። በእርግጥ እቺ ሴት ጓደኛው የነበረች ልትሆን ትችላለች፣ ግን አሁንም ለሱ መልካም ናት ማለት አይቻልም። መቼም ያኔ መስፍን በነበረበት ሁኔታ ከሴት ጋር ጥሩ ግንኙነት ይኖራል ብሎ ማሰብ ሞኝነት ነው። ስለዚህ የበደላት ሴት ቀን ጠብቃ ልትበቀለው መታ ሊሆን ይችላል። ጋሼ ስል ክፉ ወይ ተጠራጣሪ ሆኜ እንዳልሆነ ታውቃለህ፣ ግን በልጄ ጉዳይ ማንንም አላምንም። አውቃለሁ፣ ያልክበት ስሜት ይገባኛል ጋሼ። ለልጄ ያለው ብቸኛ የልብ ጓደኛ አንተ ነህ ብዬ ሁሉን ነገር በአንተ ትቼ ነው ስራዬ ላይ ያተኮርኩት። ስለዚህ እቺ ልጅ በድጋሚ እንዳታገኘው አድርግ። በሆነ ነገር እንዳልተግባቡና ከዚህ በኋላ እንደማይገናኙ ነው የነገረኝ። ስለዚህ አትጨናነቅ ጋሼ። በጣም ጥሩ፣ ግን የተለየ ነገር ካለ አሳውቀኝ። እሺ ጋሼ፣ አሳውቃለሁ።
በእርግጠኝነት ራሳቸው ናቸው። ያኔም እንደዚሁ ተከታትሎ እኔን ለመምታት ሲተኩሱ ነው ከጎኔ የተቀመጠ ጓደኛዬን መጥተው የገደሉብኝ። ጠላቶች ዘንድሮም አልተኙልኝም ማለት ነው። አባ፣ ይህን ነገር ያደረገውን ሰው ማንነት ማወቅ ፈልጋለሁ። ተው ልጄ፣ ተረጋጋ። እኛ ነፍሰ ገዳዮች አይደለንም። ምንም ነገር እንዳታስብ። ሁሉንም ነገር ፖሊሶች ይጨርሱታል። አባት ትክክል ናቸው። አይዞ፣ ተረጋጋ። ሁሉንም ነገር እኛ እንደርስበታለን። እሺ። ምን ሆነሽ ነው? በሌሊት እናትን የገደላት አባት ነው። መርሳትን እየተጠቀመበት ነው። ይገላሃል። አንተንም ችግር ውስጥ ነህ። አይዞሽ፣ ተረጋጊ። እጀት ነው። በእርግጠኝነት መናገር የምችለው ኢላማው ለሹፌሩ ሳይሆን ለእርስዎ የታቀደ እንደነበረ ነው። አደጋው ሲከሰት አካባቢ ላይ ከነበሩ ሰዎች እንዳገኘነው መረጃ ከሆነ ሞተሩ ላይ ያሉት ሁለቱም ሰዎች ሄልሜት ስላደረጉ ማንነታቸውን መለየት አልተቻለም። ነገር ግን መሳሪያውን የተኮሰችው ሴት መሆኗን ከሄልሜቷ ሾልኮ በወጣው ጸጉሯ ማረጋገጥ ችለናል። እስኪ እነዚህም ፎቶዎች ይመልከቷቸው። በግራ በኩል ያለውን ሰው በእርግጠኝነት ያውቁታል። ከአመታት በፊት በዶክተሩ ግድያ ወንጀል ሲፈለግ የነበረ ተጠርጣሪ ነው። አንድ ወዳጄን የነጠቀኝን ሰው እንዴት ረሳዋለሁ? ሁለተኛው ፎቶ ላይ አብረው ያለችው ሴት ግን ለእርሶም አዲስ ትመስለኛለች። ምንድነው ኮማንደር? ምን ነው ልጅቷን ያውቋታል እንዴ? ኧረ በፍጹም ያለ ዛሬ ማይቻት አላውቅም። እስቲ አባ ፎቶን ስጠኝ። ኖ፣ አንተ በፍጹም እዚህ ነገር ውስጥ እንድትገባ አልፈልግም። ስለ ልጅቷ የተወሰነ ለማጣራት ሞክረን ነበር። ከአመታት በፊት ቦርድ የወጣች ወታደር መሆኗን ደርሰንበታል። አሁን ላይ ከእርሶ ጠላቶች ጋር አብረው የሚሰሩትን የወንጀለኞች ቡድን ሳትቀላቀል አትቀርም። ታዲያ የሁሉ መረጃ ካላችሁ ለምን አትይዟቸው? ልጄ፣ እኔና ኮማንደርና አንዴ ብቻችንን ትሆን ፕሊዝ። ሄሎ መስፍኔ፣ ደህና ነህ አይደል? አዎ ደህና ነኝ። አሁኑኑ ላገኝ እፈልጋለሁ። ማወቅ ያለብህ ትልቅ ነገር አለ። ምንድን ነው እሱ? ጓደኝነታችንን ሊመልስልን ይችላል? ትውስታን እስክትመልስ ድረስ ከጠበቅኩኝ አንተን ሊያሳጣኝ ይችላል። በቃ ዛሬውኑ መናገር አለብኝ። እባክህን መስፍኔ አገኘኝ። እሺ? ለማንም ሳትናገር ነው እሺ? ግን የምትመጣው? እሺ እሺ፣ እመጣለሁ። አባ ቀጠሮውን ወደ ማታ አድርገውና ስራው ከአንድ ሰዓት በፊት ማለቅ ስላለበት እሱን ጨርስልኝ። ቢሮ መሳቢያ ውስጥ ያስቀመጡት አዲስ ፋይል አለ። እሱን ከትላንቱ ጋር ታች አድርጋ ይዘልኝ ነው። እሺ አባ። የኔ ልጅ ናስቲ። ወይ አባ። ሰሞኑን ጥሩ ስሜት እየተሰማኝ አይደለም። የደበከኝ ነገር አለ እንዴ? ኧረ በፍጹም። ብነግርህ ትጎዳብኛለህ ብዬ ስለማስብ ብዙ ማልነግርህ ነገሮች አሉ። ሰሞኑን ያለንበትን ሁኔታ ታውቃለህ? አዎ።
ለጥቂት ጊዜ ማንንም ሰው ባታገኝ ደስ ይለኛል። እሺ አባ። ሰላም። ሳምራዊትንም ቢሆን ስለ እሷ ደግሞ እንዴት አወቅ? የምትሰማኝ ከሆነ ያልኩን ብቻ አድርግ። አባ እሷ እኮ የማላውቃት አዲስ ሰው አይደለችም። እኔ በአንተ ጉዳይ ማንንም አላምንም። የአባትነት ጭንቀት የሚሰማ ከሆነ ነገርኩ። እሺ ሄኒ ምን ሆነ? ጨለማ ውስጥ የተኛ እኮ መስሎኝ ነበር። አልተሳሳትሽ። ለ9 ዓመት ምን እየተከናወነብኝ እንደሆነ እንኳን ማየት እስኪሳነኝ በደንብ ተኝቼ ነበር። ለምን አገባሽ? ይህን ያህልስ በህይወት የመጫወት ለምን አስፈለገ? አሁን ማወቅ የምፈልገው አንድ ነገር ብቻ፣ ታፈቅሪዋለሽ? አፈቅርሃለሁ። ታፈቅሪዋለሽ ወይ ነው ጥያቄ። ከልብ እንድትወጪልኝ እፈልጋለሁ። እንደምታፈቅሪው ብቻ ንገሪኝ። የልጄ ስም በሱ ካልተጠራ ብለሽ ሞቼ እገኛለሁ ስትይ የዛኔ ነበር ማወቅ ነበር። አሁን እቅድን ወደ ልጅ አዙር። ኖ ልጄ ላይ ለመጨከን ገና ነኝ። ከዚህ በኋላ ምን ልታደርግ ነው? ምንም አላደርግም። ኦልሬዲ ፕላኑ ተሰርቶ አልቋል። አሁን በእኔ ሳይሆን በእሱ እጅ ትሞታለች። ከዛ አሳዛኝ ፍጻሜ ያለው ቆንጆ የፍቅር ታሪክ ይኖራታል። አልገባኝም። ዝም ብለሽ ተመልከች። ያባ ፎቶ ውስጥ አንተ በፍጹም እዚህ ነገር ውስጥ እንድትገባ አልፈልግም። ከእርሶ ጠላቶች ጋር አብረው የሚሰሩትን የወንጀለኞች ቡድን ሳትቀላቀል አትቀርም። ከዓመታት በፊት ቦርድ የወጣች ወታደር መሆኗን ደርሰንበታል። ብነግርህ ትጎዳብኛለህ ብዬ ስለማስብ ብዙ ማልነግርህ ነገሮች አሉ። የምትፈሪው ነገር አለ? በእርግጠኝነት አባት ከኔ ጋር መሆንህን ቢያውቁ ደስተኛ አይሆኑም አይደል? ባለትዳር ነኝ። እንዴት አልነገርሽኝም እስከዛሬ? አላውቅም። ለጥቂት ጊዜ ማንንም ሰው ባታገኝ ደስ ይለኛል። ለማንም ሳትናገር ነው እሺ? ግን የምትመጣው ሳምራዊትንም ቢሆን እሺ ይሁን። በቅርብ መጣ፣ ትውስታውን አጣ። እሱን ለማዳን በተደጋጋሚ ያገኘሽው። ታዲያ ለምን መጣሽ? ለምን አብረሽው አልሄድሽም? ታፈቅሯል?
ባሌ እኮ አንተ ነህ። ፈልጌ ወድጄ ያገባው አንተን ነው። ማፍቀር ያለብኝም መኖር ያለብኝም ከአንተ ጋር ብቻ ነው። ሄሎ መስፍኔ። ደጋግሜ ስሞክር ስልክሽ አይሰራም። የት ነው ያለው? እንደው ልትነግሪኝ የፈለግሽው? ይኸውልህ አባትን ሳታገኝ እኔን አገኘኝ። ዛሬ ሁሉንም ነገር እነግርሃለሁ። የት ላግኝሽ? ያለሽበት መምጣት እችላለሁ። መጣሁ። የምትቀጣኝ ቅጣት ሁሉ እቀበላለሁ። ግን እንፋታ እንዳትለኝ። የዛሬ ምሽት ብቻ ታገኝ። ተመስገን። ያ ሰይጣን አልቀደመኝም። መስፍኔ ምን ሆነሃል? ከዚህ በኋላ ህይወቴ ላይ መጫወት አትችይም። ሁሉንም ነገር ደርሼበታለሁ። ስለምንድን ነው የምታወራው? ለምን አልገደልሽኝ? ህይወቴን ሙሉ እንዲህ መጫወቻሽ ከምታደርጊኝ ብትገይኝ ይሻልሽ ነበር። ለነገሩ እኔ መጠቀሚያሽ ነኝ። ዋናው ጉዳይሽ አባቴ ነው። ያ ሰይጣን ዝም ብሎ እንደማይታየኝ አውቅ ነበር። ሚስጥርሽን ደብቆ እኮ ህይወትሽን ያረዘመልሽ ሰይጣን የምትይው ሰው ነው። መስፍኔ ጨክነ መታየኝ። ህይወቴ ላይ ስትጫወቺ ድክመቴን መጠቀሚያ ስታደርጊ ያንቺ ጭካኔስ ህመም የለውም? እኔ አይደለሁም የጨከንኩ አባቴ ነው። ይቅርታ በጣም አንተ የኔ መስፍኔ አይደለም። ያ አውሬ የሰራ ሌላ ሰው። ይኸውልህ መስፍኔ፣ አሁን ተረጋግተህ አዳምጠኝ። አባት ልጅን ማግኘት የምትፈልግ ከሆነ ያለንበት ቦታ ይሰራል። መስፍኔ እባክህን በቃ እኔ ምንም ላደርግ እንደማልችል ልብ ያውቀዋል። ይኸውልህ አባትህ ስራ ከዚህ በላይ አታድክሚ። ዛሬ ከዚህ በምንም አይነት ሁኔታ በህይወት አትወጪም።
ውሻ ልጅ ቀድማኛለች ማለት ነው። አዝናለሁ ልጄ። ይሄ ቀን እንዳይመጣ ብዙ ሞክሬያለሁ። ሁለቱንም ጨርሷቸው።
ለፖሊሶች ካሳወቅኩ 15 ደቂቃ አልፎኛል። ምንድነው? ምን ሆንክ? እነማን ናቸው? ልጄ አንተ ነህ መስፍን ማለት ነው? ዳጊ ምን ሆነ? ዳጊስ? ቆይ ዳጊ አውቃለሁ አባቱን ከአሁን በኋላ ያንተ ልጅ ሊሆን አይችልም። እባክህ ልጄ መልስ። ያዝኝና ተረጋ። ወይ ልጄ ምን ነው የደረስክበት? ምን ብዬ ልንገርህ የኔ ልጅ? ከዓመታት በኋላ ፊትህ በደስታ ተሞልቶ ሳይ፣ የተሰበረ ልብ ተጠግኖ ሳይ እንዴት ደስታህን ላፍርሰው? ያፈቀርከው ጠላትን ነበር ብዬ እንዴት ብዬ ልንገርህ? ተረጋጋና አሁን ወደ ቤት ና ልጄ። እኔ ጋር መፍትሄ አለ። አታስብ። ቶሎ ና አሁን። አስጨነቀኝ እኮ ልጄ። ምንድን ነው ደግሞ? ምንድን ነው አለኝ ያልከው መፍትሄ? ምንድን ነው እንደዚህ? የት ነው የምናገኛት? አታስብ። አሁን ራሷ እስክንድር ትመጣለች። እስካሁንም ያንተን ስሜት ላለመጉዳት ነው የታገስኳት። አውቃለሁ። ግን በጣም በዛ። እስከ መቼ ነው ለእኔ ብለህ ራስን ስትጎዳ የምትኖረው? ምን ማለት ነው? አባት አይደለሁም እንዴ? ለአንተ አይደል እንዴ የምኖረው? በጣም ከፍቶኝ ነው የመጣሁት። ያኔ ኮማ ውስጥ ሆነ ብቻህን ትቼ ሲሄድ የተሰማኝ ስሜት ነው ዛሬ የተሰማኝ። የኔ ልጅ አልገባኝም። ውጊያ ላይ ሆኜ እያንዳንዱ ተኩሽ የምገለው ጠላት ፊት ላይ አንድ ምስል ነበር የሚታየኝ። ለካ ያ ፊት አይኔ ላይ ነበር የነበረው። ለዛ ነው ደጋግሜ እየገደልኩት የማይሞተው፣ ውስጤም እረፍት የማይሰማው።
አሁን ያ ጨካኝ ፊት ለፊት ይቆመዋል። አሁን ግን ይህ ፊት ከአንዴ በላይ እንደማልገለው ተስፋ አለኝ። አይ አልተሳሳትኩም። ይህ ፊት ነው። በመጨረሻ ማታለሉ አይደል? ዝም በል! ተዛካላችሁ! ዝም በል! መስፍን እንዳትጠቀም ባላበቁ የእውነት አንተን የወለድከኝ በእጆች አቅፈ ያሳደግከኝ አባቴ ነህ? ከሃዲ ናት። የማንንም ቦዘን ይወዳል። እድሜ ልኬን የለፋሁበትን ሀብት ለአንድ ወሮ በላ ልትሰጥ ባሉ የልጇን አባት ልትፈታ የፍቺ ደብዳቤ ይዛልኝ መጣች። ራሴን መቆጣጠር አቅቶኝ ነኝ ያደረኩት። የእውነት እንደዛ አድርጋ ቢሆን እንኳን ሌላ ወንድ ከመውደዷ በላይ አንተን ያስደነገጠ ሀብትህን መካፈሏ ነበር። ታዲያ አንተ የዚህን ያክል ገንዘብ ከወደድክ እሷ ሌላ ወንድ መውደዷ ምን ያስደነግጣል? እና አባትን ልትገል ነው? እሱን እስቲ አንተን ልጠይቅህ። ሞት ላንተ በቂ ቅጣት ነው ብለህ ታስባለህ? አረመኔ ስለሆንክ ነው እንጂ የእውነት በስሜታዊነት ቢሆን ያደረከው ያን ሁሉ ተጸጽተህ እጅን ትሰጥ ነበረ። አንተ ግን እንኳን ልትጸጸት ወንጀልን ለመደባበቅ ራሷ እንዳጠፋች አድርገህ ድራማ ሰራብኝ። ለሞቷ ምክንያት እኔ እንደሆንኩ አድርገህ በጸጸት ስታሰቃየኝ ነው። ዛሬ ግን ይህ ሚስጥር ከአንተ ጋር ይቀበራል። መስፍን መስፍን ጨርሰኝ። በቃ አድርገው። ጨርስ። ያንን የሚያስደስት በፍጹም በጭራሽ። አንተማ አትሞትም፣ በጭራሽ አትሞትም። ገንዘብ አይደል እንዴ ፍላጎትህ? ገና መስራት አለብህ፣ ገና ብዙ መስራት አለብህ። አንተ አትሞትም። ገና ምን አይተህ? አትሞትም፣ አንተ አትሞትም። እሱን ነው የምፈልገው። መስፍን ተመለስ። ሳትጨርሰኝ ብትሄድ ይቆጫል። መስፍን ተመለስ። ሳትጨርሰኝ ብትሄድ ይቆጫል። መስፍን ታውቀኛል። አንድ ቀን አገኛል። ምንም አላደርግም። እሱ አይደለም። ሄሎ ይሄ በደንብ ሄሎ አይዞሽ፣ ሁሉም ነገር ሰላም ሆኗል። አያችሁ አይደል? እናትም አባትም መጥተዋል። እናትህ ስለ እኔ ምንም አልነገረችም አይደል? እኔ አጎት ነኝ፣ የእናትህ ታላቅ ወንድም። እሺ፣ መስፍን እባላለሁ።
እኔ ደግሞ ዳግማዊ መስፍን እባላለሁ። በቃ አገኛቸው። ወዳለሁ። ቻው። ቃልሽን ስለጠበቅሽ አመሰግናለሁ። ለሞት የሚሆነኝ መድኃኒት ሰጠሽኛል። ደግሞ ቁርጥኔ ነው ይመስለው። አሁን በጣም ደስተኛ ነኝ። አይኔን ጨፍኜ ትዝታችንን ማየት ችያለሁ። እንዴት ነበር? ሳምን ሳገኛት የተጽናናች ይመስላል። ደህና ናት። ምን እንዳላት ባላውቅም አጽናንቶኝ ሄደ ስትል ነበር። ሞት የተነሳ ሰው እኮ ድጋሚ ሲሞት ብዙም አያስጨንቅም። ለምን እንደዋለች ረንዶም ሳትረሳው ላትቀር። መረሳት ምን ያክል ህመም እንዳለው በሷ አይቼዋለሁ። ግን እሷም እንዲቆርጥላት ባሏም እምነት እንዲሰማው የኔ መሞት ግድ ነበር። ያረግነውን ነገር ያመነችን ይመስላል። ይመስለኛል። ደህና ነህ ግን አንተ? እድሜ ለሳም ከብዙ አመታት በኋላ ድጋሚ መኖር ጀምሬያለሁ።
እንደውም ቢቻል እነዛን አስቀያሚ ዓመታት ብረሳ ደስ ይለኛል። ኧረ እባክህ መርሳት ፈለግ? በኩርኩም ብዬ ላስረሳ። በእድል ያገኘኋቸው ትዝታዎችን የምታሳጣኝ ነው። ከመኖር ያተረፍኩት እኮ እሱም ብቻ ነው።